መተናል የለንደኑን ሀያል ክለብ አርሰናልን ይዘን ተከስተናል። የጨዋታ ቀን ነው ይላል ዛሬ ፋሚሊ። ዛሬ ምሽት 4 ሰዓት ሲል ክለባችን አርሰናል በሻምፒዮንስ ሊጉ አትሌቲኮ ማድሪድን ይዞ ከች ይላል። ታዲያ አንተ ይህን ቪዲዮ የምታየው ልጅ እንደተለመደው ኮሜንት ላይ ውጤትን ትገምትልኛለህ። እኔ 2-1 ብያለሁ። ያንተን ኮሜንት ላይ ጠብቃለሁ። መልካም ቀን፣ መልካም ጨዋታ፣ መልካም እድል። ይመቻችሁ። ቋጠሮን ወደ ትግል ቀይረን ድልን እንቀዳጅ። ራስ ዘዋ መድፈኛው ነኝ ከአጸቋማ ሴንትራል ኮማንድ። ሰው በሰጠን ደስታ ተዘናግተን የራሳችን ደስታ እንዳናጣ የሆነው ሁሉ ረስተን የዛሬው ጨዋታ ላይ ሙሉ ትኩረት እናድርግ ሲል አጸቋማ እያሳሰበ ዛሬ ማታ ሁሉም የአርሰናል ደጋፊ ከ20 ዓመት በኋላ በደስታ እንባ ተቃቅፈን የምናለቅስበት ሰናይ ምሽት እንዲሆን ሁሉም የመድፉ ቤተሰብ በፍሬና በአንቴና የተቀናጀ ድጋፍ እንዲሰጥ አሳስባለሁ። አጸቋማ ሴንትራል ኮማንድ። አርሰናል ይቅደም፣ ያቋጣሪ ይውደም። የጨዋታ ቀን ሀቢቢ በጧቱ ነው ከቻልኩት። ግምትን ደቃር በደንብ ይማማቅ። ቪዲዮ ኮፒ ሊንክ ሪፖስት ይደረግ። አዳር ምን እንዳደረግን አይታል። ምን አቅማችን፣ ፓወራችን፣ የቋጠሮ ቅዋችን ምን እንደሆነ አይታል። ዛሬ አትሌቲኮ እንለጥፋለን። ምንም ጥያቄ የለውም። ኮሜንት ላይ ግምትን ጣል አድርግልኝ። ስንት ለስንት እናሸንፋለን? ለ1 ለ2 ለ3 ለ5 ሰው ሽልማት አለኝ። በቃ ትናንት ደስ ብሎ ነው ያደርኩት ሀቢቢ እና ግምታችሁ ይቀመጥ። ቪዲዮ ኮፒ ሊንክ ይደረግ። ትለጠፋለች አትሌቲኮ። ሌላ ምንም አይነት ነገር መስማት አልፈልግም። አትሌቲኮ እንለጥፋለን። ቅዳሜ ዌስትሃም እንለጥፋለን። ቡኤኖስ ኖቼስ ጀማው። እንግዲህ በዚህ ገብቼ ቪዲዮ ሰራለኝ ብዬ ሳስበው ምደርስ እየመሰለኝ አይደለም። ዛሬ ማች ዴይ ነው፣ ግማሽ ፍጻሜ ነው። ኢትስ ቢግ ጌም። ስለ ጨዋታው አንዳንድ ነገር ልበላችሁ። ለቡድናችን በጣም ጸደይ በሆነ ዜና ዛሬ ካይ ሃቨርትዝ እና ማርቲን ኦዴጋርድ ወደ ሜዳ ተመልሷል። ሁለት ተጫዋቾች መኖራቸው ማለት ክለባችን እንደፈለገው እንዲጫወት ያግዟል። ባለፈው እንግዲህ ሁለቱም እንዳልነበሩ ታውቃላችሁ። በጊዮ እና በኤዜ ነበር የጫወተው። ኳሱን እንደፈለገ እንድንጫወት የፈለገው አይነት ነገር መተግበር እንዲችል አርቴታ አማራጮችን ይሰጠዋል። በአትሌቲ በኩል መጠንቀቅ ያለብን ሁለት ሰዎች ዛሬም ግልጽ ናቸው። ዋና ሁሊያን አልቫሬዝ ነው። ሁሊያን አልቫሬዝ ከምንም ነገር ላይ ምንም ነገር መፍጠር የሚችል ልጅ እንደሆነ ታውቃላችሁ። ስለዚህ ተከላካዮቻችን በጣም አለርት መሆን አለባቸው። ባለፈውም እንዳልኩት ሁሉ ጊዜም እንደምለው ግን የዚህ ቲም ቁልፍ ያለፈው ጨዋታ ማን ኦፍ ዘ ማች ተብሎ የተሸለመው አንቷን ግሪዝማን ጋር ነው። ግሪዚ እድሜዋ ሄዷል ምናምን ብሎ ነገር የለም። በስርዓት ወጠረን መያዝ መቻል አለብን። ነጥቡ ማግኘት ምንፈልግ ከሆነና ወደ ቀጣይ ዙር ማለፍ ምንፈልግ ከሆነ ክለባችን ማለት ነው በግርግር ማይልስ ሉዊስ ስኬሊን ሚድፊልድ ላይ አድርጎ ካየነው በኋላ የዛሬው ጨዋታ ላይ በስኬሊ ነው በዙሜንዲ ነው ጤነኛ። ኦብቪየስሊ አርቴታ በዙሜንዲ ነው የሚጀምረው፣ ዙሜንዲ ነው የሚያስቀድመው። ነገር ግን ጥሩ ላይክ ለውጥ ማምጣት የምንፈልግበት ወይ ደግሞ ጨዋታው ላይ ማንፈልግበት ቦታ ላይ እንኳን ብንገባ ለውጥ ላይ መጣልን የሚችል ሚድፊልድ እንዳለን እያየን እንገኛለን። አርቴታ ከወሰነ ቪክቶር ጂም ባለፉት ጨዋታዎች ላይ የሚገርም አቋም እያሳየን ይገኛል። ባለፈው ማስቆጠራው 2 ጎል ከዛ በፊት የአትሌቲም ጨዋታ ላይ እንዳስቆጠረ የምናስታውሰው ነው። በጣም ደስ በሚል ሁኔታ ሊጉን በራሳችን እጅ ማድረግ ይችላል። በራሳችን የምንወስንበት ቦታ ላይ ተቀምጠናል። ዛሬም እንግዲህ ሻምፒዮንስ ሊግ ጨዋታውን የምናሸንፍ ከሆነ ከ20 ዓመት በኋላ የሻምፒዮንስ ሊግ ፍጻሜ ማለትም በእኔ እድሜ የመጀመሪያ የሻምፒዮንስ ሊግ ጨዋታ ፋይናልማ ይሆናል ማለት ነው። ትልቅ ነገር ነው ለክለባችን፣ በጣም ትልቅ ሳምንት ነው። የዌስትሃምን ጨዋታ ጨምሮ ይሄ ጨዋታ በአርሰናል አሸናፊነት 3-1 ያልቃል ብዬ አስባለሁ። ምን እንደምታስቡ እናንተ ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ ሊንክ፣ ሼር ያደርጋችሁ ይመቻችሁ። ያው በባለፈው የሆነ ልጋጋም ጨዋታን ያሳያችሁ፣ ልጋጋም ጨዋታ፣ በዚህኛው ግን ኤክስትራ ልጋጋም ይሆናል ማለት ነው። ኤክስትራ ልጋጋም። አረኔ በሪሞት እያሳለፍኩ ነው እንጂ ማየው 90 ደቂቃ ጨርሶ። አዎ አረ ከባለፈው ተምሬያለሁ። እያሳለፍን ነው ምናምን አለቅ እንጂ አያልቅም። ለነገሩ የኔንም የትላንቱን ጨዋታ ብዬ አይቼ ጨርሼዋለሁ። አይከብደኝም። ብቻ እንደምንም አድርጌ ጨርሰዋለሁ እና እንደሚመስለኝ አርሰናል ዛሬ ያልፋል። ቀጣይ ግን ቤት እንደምታልፍ ያው እዚህ ላይ ጉቦ ምናምን አይሰራማ። ቤት አርገህ እንደምታልፍ እናያለን። አዎ እናንተ ደግሞ ቴሌግራም ላይ ገባ እያላችሁ በዚህ ፕሮሞ ኮድ ስትመዘገብ 600% ቦነስ ታገኛለህ። የዛሬውንና የነገን የቻምፒዮንስ ሊግ ሁለቱን ጨዋታ በሚገርም ኮድ ቴሌግራም ላይ ያለ ገባናይ። አርሰናል ግን በቃ የሆነ ነገር አስመስሉት፣ ነቃ አድርጉት። ቻምፒዮንስ ሊግ ሸተት ይበል ጨዋታ። ቴሌግራም እየተቀላቀላችሁ ዛሬ ምሽት የት ናችሁ? የአውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ የመልስ ጨዋታ ምሽት 4 ሰዓት ላይ በኤምሬትስ ስቴዲየም ሰሜን ለንደን ላይ በእንግሊዙ አርሰናል እና በስፔኑ አትሌቲኮ ዲ ማድሪድ መካከል ዛሬ ምሽት ይከናወናል። እንደምታስታውሱት ያሳለፍነው ረቡዕ ዕለት
ሜትሮፖሊታኖ ሁለቱ ቡድኖች 1-1 በሆነ አቻ ውጤት ነበር ጨዋታቸውን ያጠናቀቁት። ቪክተር ዮኬሬሽ ለአርሰናል፣ ሁሊያን አልቫሬዝ ደግሞ ለአትሌቲኮ ማድሪድ ሁለቱም ተጫዋቾች በፍጹም ቅጣት ምት ኳስና መረብን አገናኝተው አርሰናል ከሜዳው ውጭ እንግዲህ ጥሩ አድቫንቴጅ ይዞ ወደ እንግሊዝ ተመልሷል። እንግሊዝ ላይ ዛሬ ምን ሊፈጠር ይችላል? ለንደን ላይ አርሰናል ከ20 ዓመታት በኋላ ለመጀመሪያ ጊዜ ወደ አውሮፓ ቻምፒዮንስ ሊግ ፍጻሜ ለማለፍ እንዲሁም አትሌቲኮ ማድሪድም ከ10 ዓመታት በኋላ ለመጀመሪያ ጊዜ ለፍጻሜ ለማለፍ ይፋለማሉ። አርሰናል 2006 ላይ ነበር ለፍጻሜ የደረሰው እንደምታስታውሱት በባርሰሎና 2-1 በፍጻሜ የተሸነፈበት ማለት ነው። አትሌቲኮ ማድሪድ ደግሞ በከተማ ተቀናቃኙ 2016 ላይ የዛሬ 10 ዓመት ለፍጻሜ ደርሶ በሪያል ማድሪድ ተሸንፎ ዋንጫውን አጥቶ እንደነበረ ይታወሳል። ሁለቱም ቡድኖች የአውሮፓ ቻምፒዮንስ ሊግን በታሪካቸው አንስተው አያውቁም። ግን ደግሞ በአውሮፓ ቻምፒዮንስ ሊግ ብዙ ጨዋታዎችን ተጫውተው ዋንጫ ካላነሱ ቀዳሚ ክለቦች መካከል አርሰናል እና አትሌቲኮ ማድሪድ ይጠቀሳሉ ማለት ነው። ሁለቱ ቡድኖች ዛሬ የመጨረሻ 90 ደቂቃ ወደ ቡዳፔስት ፑሽካሽ አሬና ለማምራት የመጨረሻ 90 ደቂቃ ብቻ ቀርቷል። እኛም እንደተለመደው ዛሬ ምሽት ከ3 ሰዓት ጀምሮ ባንጋፋው ኤፍኤም አዲስ 97.1 ላይ በቀጥታ ስርጭት ይህንን ጨዋታ ወደ እናንተ እናደርሳለን። ማን ያሸንፋል? አርሰናል ከ20 ዓመታት በኋላ በቻምፒዮንስ ሊጉ ፍጻሜ ይደርሳል ወይስ የዲየጎ ሲሞኔው አትሌቲኮ ማድሪድ ከ10 ዓመት በኋላ ለፍጻሜ ይደርሳል? ምን አይነት ጨዋታ ልንመለከት እንችላለን? ለሁለቱ ክለብ ደጋፊዎች በጣም ልብ አንጠልጣይ ጨዋታ እንደሚሆን ተስፋ እናደርጋለን። ጠብቁን። ኤፍኤም አዲስ 97.1 ላይ በዚሁ በቲክታክ ቻናላችን እንዲሁም ደግሞ በዩቲዩብ ቻናላችን በቀጥታ ጨዋታውን እናደርሳለን። ለዚህ ቻናል አዲስ የሆናችሁ ቤተሰቦቻችን ፎሎ በማድረግ ቤተሰብ ሁኑ። ይመቻችሁ። ማታ ግን አይቀርም። እሺ፣ ኤፍኤም አዲስ 97.1 ላይ ጠብቁን። የምትመለከቱት ፎቶ እንግዲህ ወደ ኤምሬትስ የሚሄዱት የአርሰናል ደጋፊዎች ትዊተር ላይ ፖስት እያደረጉት ያለው ፎቶ ነው። ዛሬ ምሽት 4 ሰዓት ላይ ከአትሌቲኮ ማድሪድ ጋር ጨዋታችን የምናደርግ ይሆናል። የጨዋታ ግምታችሁን ኮሜንት ሴክሽን ላይ እያስቀምጣችሁ ፎሎ እያደረጋችሁ ያሉትን መረጃዎች ባጭሩ እንመልከት። መጀመሪያም በዛሬው ጨዋታ ላይ በኤምሬትስ ስቴዲየም ታይቶ የማይታወቅ በጣም ምርጥ የደጋፊ ድባብ እንደሚኖር ይጠበቃል። የምትመለከቱትም በኤምሬትስ ስቴዲየም ዝግጅት ተጀምሯል። እንደሚታወቀው በዛሬው ጨዋታ ላይ በኤምሬትስ ስቴዲየም ላይ ካሳያናቸው ቲፎች በጣም ትልቁን ቲፎ በዛሬው ጨዋታ የምናሳይ ይሆናል። ከዛ በተጨማሪ ማርቲን ኦዴጋርድ እና ካይ ሃቨርትዝ ከጉዳታቸው አገግመው ከቡድኑ ጋር አብረው እንዳሉ ሚኬል አርቴታ ትላንትና አረጋግጦልን የዛሬውን ጨዋታ በዋና ዳኝነት እንዲመራ የተመረጠው የምትመለከቱት ዳንኤል ሳይበርት ነው። በተጨማሪም በአትሌቲኮ ማድሪድ በኩል ጉዳት ደርሶባቸው የነበሩት ሁሊያን አልቫሬዝ እና ሶርሎስ ለዛሬው ጨዋታ ዝግጁ እንደሚሆኑ ይጠበቃል። ጨዋታውን በተመለከተ ያሉት መረጃዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። በትናንት ምሽቱ የሲቲ ነጥብ መጣል እንደ ሕፃን ደስታውን መቆጣጠር አቅቶት ሲቦርቅ ያደረው የአርሰናል ደጋፊ አትሌቲኮ ማድሪድ ላይ ዛሬ ምሽት ደግሞ ሌላ ታሪካዊ ድል ከመድፈኞቹ ከአርቴታ ሰራዊቶች ይጠብቃል። በእርግጠኝነት የትላንቱ ሌሊት አልነጋ ብሏችኋል። የዛሬውም ቀን ፍጹም ረዝሟል። ምሽት 4 ሰዓትን ተወዳጁን ክለባችሁን ለማየት ጓጉታችኋል። ታዲያ እንዲህ የጓጓችሁለት ውጤት ምን ሊሆን ይችላል? ፎሎ እያደረጋችሁ ግምታችሁን ጻፉልኝ። መልካም ጊዜ። ቻምፒዮንስ ሊግ ጥሎ ማለፍ ወደ ፋይናል ያበደ ምሽት የሚለው አይገልጾም። እኔ በግሌ አልቋጥርም። ምናልባት ጨዋታው ሲጀምር ሀሳቤ ተቀይሮ ወደ መቋጠር የሚያስገባ ጨዋታ ከሆነ ቋጥራል። ግን እቋጥራለሁ። ለጨዋታው አንዳንድ ነገር እንበል። አርሰናልም አትሌቲኮ ማድሪድም ካበደ ስሜት ነው የሚመጡት ማለት ነው። በአትሌቲኮ ሳይድ ስንሄድ አትሌቲኮ ቆንጆ የሚባል ፋይናል የመድረስ ልምድ አለው ማለት ነው። ከአንድም ሁለቴ ፋይናል ደርሶ ያውቃል። እንዲሁም ደግሞ ከጥሩ መነቃቃት ከጥሩ ስሜት ከማሸነፍ ነው የሚመጡት። በዚህ ሳምንት ከቫሌንሲያ ጋር በነበራቸው ጨዋታ ቫሌንሲያን ከሜዳቸው ወጥተው ሙሉ በሙሉ ተጫዋቾቻቸውን አሳርፈው 2-0 ማሸነፍ ችለዋል። ያው እነ ግሪዚ ምናምን ቀይሮ ቢያስገቡ ነገር ግን በቤንች 2-0 አሸንፈው መጥተዋል። ከጥሩ ልምድ ጋርና ከጥሩ መነቃቃት ጋር ከጥሩ ተጫዋቾቻቸው ጋር ኤምሬትስ ላይ እናያቸዋለን ማለት ነው። ወደ አርሰናል ሳይድ ስንሄድ ደግሞ አርሰናል በጣም ጥሩ የሚባል መነቃቃት ጥሩ የሚባል ስሜት ውስጡ ላይ ፈጥሮ ነው የሚመጣው። ባለሜዳ መሆኑ ደግሞ የበለጠ ከሌላው ጊዜ በጣም አሁን ይሰራል ማለት ነው። ምክንያቱም ደግሞ ትናንትና ምሽት ማንቸስተር ሲቲ ነጥብ መጣሉን ተከትሎ ሞራል ላይ ናቸው ደጋፊዎቹ። በጣም ሙቀት ነው። ሊበሉ ነው የሚመጡት፣ ሊጎርሱ ነው የሚመጡት። አትሌቲኮ እዚህ ዝግጅትን ታሳየኛለህ። መቼም ሆቴል ከያዛችሁበት አካባቢ ወከቦን ጮቱን ሰምተሃል። እንዲሁም ደግሞ በጥሩ መነቃቃት ማሸነፍም የሚባለው ዊኒንግ ሜንታሊቲውን ይዞ ነው የሚመጣው። ፉልሃምን 3 ግርፍ አድርጎ ነው የሚመጣው። ሲቀጥል ደግሞ ከ2006 በኋላ ነው ፋይናል ከደረሰ ፋይናል የሚደርሰው። ይሄ ሁሉ ስሜት፣ ይሄ ሁሉ ሞራል፣ ይሄ ሁሉ መነቃቃት፣ ይሄ ሁሉ አልሸነፍ ባይነት
ብቻ በሁለቱም ሳይድ ሃርድ ጭዊ እንደምናይ አልጠራጠርም። ማን ያልፋል? ቋጥረንም አልቋጠርንም የሚያልፈው ስለሆነ የሚያልፈው ከጨዋታ በኋላ እናወራበታለን። ድል ለኃያሉ ክለባችን ማንቸስተር ዩናይትድ። ግሎሪ ግሎሪ ማን ዩናይትድ። ያው ቀጣይ ፋይናል ምን ደርሰው እኛ ስለሆነ ነው። ይመቻችሁ። ይቆማል ወይ ይቆማል ወይ? ፍሬያችን ፈረጠ ብሎ ቋጠሮ ይቆማል ወይ? ለክፉ ቀን የደበቀው ፍሬ ካለ ከሌለም ያለችውን ሰብሰብ አድርገህ ትቋጥራለህ። አታፍጥብኝ፣ ከዚህ የተሻለ ሀሳብ የለም። ሻምፒዮንስ ሊግን በልቶ ወያለ አስተዳድረኝ፣ ወያለ ይግዛ ያስተዳድረን። ይሄን አንተ ሀሳብ የምትቋጥር ሆነ አርፈህ ቋጥር፣ ጅሜን አታምጣ። ዛሬ ቀኑ ማክሰኞ ነው። ደማቁ የአውሮፓ ሻምፒየንስ ሊግ አርሰናል ከአትሌቲኮ ማድሪድ ከ20 ዓመታት በኋላ ወደ ፋይናል ሊሄድ ነው ይህ ክለብ። ታዲያ ገነርሶቼ ይቋጠራል፣ ይታለፋል ወደ ፋይናል፣ ዋንጫውንም ይዘን እንመጣለን። አዎ ዛሬ የሚያልፈው ክለብ የታወቀ ነው፣ አርሰናል ነው። ገነርስ አሁን ላይ እስቲ እንደኔ ደስተኛ ከሆንክ ኮፒ ሊንክ አድርግልኝ በደንብ። ይመቻችሁ፣ መልካም እድል፣ ማታ እንገናኝ።